ጆን ዳንኤል እጅ ከፍንጅ ተይዟል። እጅ ከፍንጅ የተያዘው ደግሞ በሚስቱ ነው። ነገሩ እንዲህ ነው። እሱ ቤት ውስጥ ቁጭ ብሎ ከሌላ ሴት ጋር እንግዲህ የሚያደርገውን እያደረገ ባለበት ሳሌ ሚስት ትመጣለች ማለት ነው። እሷም ታዲያ ልትገባ ስትል ይዘጋባትና አጎቴ ውስጥ አለ። አንድ ምስጢር ልንገራችሁ። በዚህ ሳምንት ውስጥ አሁን በዚህ 3 ቀን ውስጥ ዱባይ ይሄዳሉ። እሺ ዱባይ ይሄዳሉ። ዱባይ ቀለበት ሊያስሩ። እሺ ዱባይ ቀለበት ያስራሉ። ምግብ ምናምን ታዘጋጅላቸው ሳራ ላበሻ ናት። እሺ የምን አባታችሁ ፕራንክ ነው? እኔ አፈርጦ የለ እንዴ? ለኔ ነው ምስጢር የሚነገር? እግዚአብሔር ምን አገባኝ እኔ። አንተ ለህዝብ ላይ ሸዋሻ ለመስራት ንቀ አሁን ይሄን ሰሞን እንደዚህ ነው ብለ እንደዚህ ስትሉ ንቀት ነው፣ ለህዝቡ ያላችሁ ንቀት ነው የሚያሳይ። እና እኛ ምን አገባን? ሰርፕራይዛችሁ ለምን ትልቁ ዳቦ ጠላው ቂጥ ምን ነው የሚሄደው? ሊጦና አይደለም። ለምን ጠላው ውሃ አይሆንም? ከፈለገ ምን አገባኝ። ኬኩ ለምን ሙሽሽ ብሎ አይቀልጥም? እዛ በዱባይ ምድር ላይ ዱባይ ይሄዳሉ። በዚህ 3 ቀን ውስጥ ነው አይ ቲንክ፣ ወይ ነገ ይሳፈራሉ ወይ ከነገ ወዲያ እንደዚህ። እሺ ያ ሳራ ጋር እንትን ያላችሁ ቀለበት አላችሁ። ያ ይመቻችሁ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላማችሁ ብዘት ተረፍረፍ ይበልልን። እንግዲህ እንደሰማችሁት ነው ማለት ነው። የትኛውን ነው የምትደግፉ? የትኛው እውነት ይመስላችኋል ማለት ነው? እንግዲህ በቀደም ለታ ጆን ዳንኤል ከሴት ጋር እንደተያዘ ተዘግቦ ነበረ። ብሩክ ኒውስ ዘግቦት ነበር፣ እኔም ሰርቼበት ነበረ ማለት ነው። ሚስቱ እንደያዘችው እና ሰዎች እንግዲህ ከዛ ድምጽ ጋር እያደረጉ ከጃኒ ጋር የተያዘ እየተባለ ይገኛል ማለት ነው። አንዳንዶቹ ደግሞ እረ ውሸት ነው ቀለበት ሊያደርጉ ነው ተብሏል። እኔ ምንድነው የምታምኝ ካላችሁ ቀለበት የሚያደርጉት ነው። ብዙ ሰዎችም እንዳሉት ቀለበት ሊያደርጉ ነው፣ ዱባይ ሄደው ቀለበት ሊያደርጉ ነው ማለት ነው። በዚህ ሳምንት እንግዲህ ቀለበት ያደርጋሉ። ስለዚህ ውሸት ነው ማለት ነው። አልተጣሉም፣ አልተለያዩም። አውቀው ነው ይሄንን ንፋስ የለቀቁት ማለት ነው። ተጣሉ የሚለውን አውቀው እንደሆነ ሁላችሁም ልትረዱት ይገባል ማለት ነው። እና እንኳን ደስ አላችሁ። ጃኒና አዶናይ አልተጣሉም። ውሸት ነው፣ የውሸት መረጃ እንደሆነ ሁላችሁም እንድታውቁት እንፈልጋለን ማለት ነው። በዚህ በ2 ቀን ውስጥ ምን ተአምር ተፈጥሮ ይመስላችኋል? የሚለያዩበት ምክንያት እውነታው ከጆን ዳንኤል ጋር እውነት ተገናኝተው ቢሆን ኦኬ፣ ይሄ ትክክል ነው። አብረው ቢሆን የተያዙት ማለት ነው። እና ይሄ ከእውነት የራቀ ነገር ነው። ጆን ዳንኤል የተያዘው ከሌላ ሴት ጋር ነው። ስለዚህ አዶናይ እና ጃኒ ሊጋቡ ነው። እንኳን ደስ አላችሁ። ሰርግ አለ። ሰርፕራይዝ ሊያደርጓችሁ ነው። አውቀው ነው፣ የሰውን እንትን ለማየት ነው። በኋላ ላይ ደግሞ ይቅርታ ይጠይቃሉ። እናንተም በቃ ሰርፕራይዝ ለማድረግ ፈልገን ነው ብለው ይቅርታ ይጠይቃሉና ሰዎች እንዲንጫጩ በዚህ ጉዳይ ላይ ማለት ነው። ሁሉም ሰው ጉዳዩ ያው እኛ ሰው ታውቃላችሁ እንግዲህ ትንሽ ወሬ ሲያገኝ ማለት ነው ማካበድ ይወዳል ማለት ነው። እና ሰሞኑ ሳር ቅጠሉ ትላንትናና ዛሬ ተለያዩ ነው። ግማሹ ይደሰታል፣ ግማሹ ያዝናል ማለት ነው። እና አስደስትም ሰው ሲለያዩ እውነት እንኳን ቢሆን ማለት ነው። ሲጀመር ቅጥል ድብን በሉ። ጆን ዳንኤል እና ጃኒ አብረው አልተያዙም። የውሸት መረጃ ነው ይሄንን የምታራምዱት ማለት ነው። እና ሊጋቡ ነው፣ ቀለበት ሊያደርጉ ነው። እናንተ ህጻናችሁ እንዴ? ሲጀመር በቀደም ሳምንት ሳይሞላ በዚህ በ2 ቀን ውስጥ ማለት ነው በአለም ላይ ማለት ነው ጓደኛለችኝ መውዳት ማፈቅራት ጃኒ ናት ብሎ እያስተዋወቀ የሆነ እንትን ፎቶ ሲያይ ጃኒና መስለም ጃኒ ናት ጃኒ ፎቶ ነው እያለ ሳር ቅጠሉን እየተለከፈ ሰው አንዴ ሁሉ ነገር እሱ ስለሚመስለው ማለት ነው። እና ይሄን አክል እንደዚህ አብሯት ዓለም እያየው ስንት ነገር ሲያደርግ የነበረ ሰውዬ በአንድ ቀን ምን ተፈጥሮ ይመስላችኋል? ተለያይተናል የሚል ነገር የሚመጣው። ስለዚህ ውሸት ነው፣ ከእውነት የራቀ እንደሆነ እንድታውቁ እንፈልጋለን ማለት ነው። አትዘኑ፣ ውሸት ነው፣ የጠላት ወሬ ነው። ጠላት እያራመደ ነው ዝም ብሎ። እነሱ አውቀው ነው፣ እነሱ ናቸው ይሄን ነገር የለጠፉት። አዶናይም ለጥፏል፣ ጃኒም ለጥፋለች። ይሄ ግን አውቀው ነው፣ የውሸት ነው ይሄን ነገር እያደረጉ ያሉት፣ የሰውን እንትን ለመሳብ ነው። ስለዚህ አሁን በዚህ ሳምንት ማለት ነው ቀለበት እንደሚያስሩ ሁላችሁም እንደምትደሰቱ እርግጠኛ ነኝና ጸሎት አድርጉላቸው። የአብርሃም ይሳራ ይሆንላችሁ እያላችሁ ጸልዩላቸው ማለት ነው። ሰምታችኋል እያንዳንዳችሁ።
ከመነሾ ማለት ነው ሳሪን ሲሰድቧት ሳሪ ጓደኛችን ናት ለሷም ለሁላችንም ሳሪ የሁላችንም ከጓደኛ በላይ ናት ገብቶሻል ነገሩ የመጣው አዎ ለሳሪ ነው ግን ሳሪን ሲሰድቧት አንዷ ይቺ ሙስሊም ናት ወላሂ ለአዚም ሳሪ ድግምታምና ለአንዴ ለሁለቴ ቪዲዮ የስራ ስትናገራት ለምንድን ነው ኢክሩ ገብታ ኤክስፕሌን ማታደርገው ሳሪን በተመለከተ ነው ገብቶሻል የወጣ ስትሳደብ መድረክ ገጣጣ እዚህ ጋር ትክክል ነው የምናገረው እሺ ሳሪን ሲሰድቧት ለምንድን ነው ቪዲዮ ኢክሩ በዚህ 2 ቀን ውስጥ ለምንድን ነው በድምጿ እማሰራው እረፉ ጓደኛዬ ናት የስደት እህቴ ናት ስትሰድቧት አልፈልግም ለሷ ለኔ ጠቃሚም ጓደኛዬም ናት እና አትሳደቡ እሷ የለችበትም ብላችሁ ለምንድን ነው ማትናገረው ብለን እኛ ተሰማን ገብቶሻል ምክንያቱም እኛ ለኛ ምንከፋናል እንደ ጓደኛ ወጥቶ ሲሰድቧት ወላሂ ለአዚም መተተኛ ናት ለምን ከእንደገና ደግሞ እኛ ላይቭ ልክ ስንገባ እናንተ እድሏን ቀማቸዋት እድሏን ወሰዳችሁባት ማንንም የማንንም እድል አይወስድም ሀቡ ሁሉም የራሱ የተጻፈለት እድል አለው እኛ ኢክሩማን በጣም ነው የምንወዳት እዚህ እንደነበረ ስትሰራ ነበረ አዎ እንደኛ አግብታ ነበረ ትዳራ ተሳካላትም ታመመች ኢትዮጵያ ሄደች ኢትዮጵያ ስትሄድ ሳሪና ትኬት ቆርጣ ምን ብላ ሁሉ ነገር ማኔጅ አድርጋ የላከቻት እኛ ግን ሳሪ ለምን አልነገርሽንም ስንላት አይ እናንተ አሳዳጊ ናችሁ ቤተሰብ ትረዳላችሁ እኔ ጨርሷለሁ ችግር የለም ብላ የላከቻ ሳሪና ገብቶሻል ያንን ነገር ስታደርግላት ስለምናይኛ ያንን ስለምናቅ ገብቶሻል እናንተ የሚዲያ ሰው ናችሁ እኛ ደግሞ በዚህ እንተዋወቃለን እንገናኛለን ሳሪ እኛ እንደራለች ኢክራም እንደራለች ዳት ትችላለች እንደሷ እድለኛ የለም ይሄ በመልካም ያሰብኩት ነው እሷ ግን ገልብጣን የተረዳችሁ ገብቶሻል ሌላ ነገር ሸራስቢ አይደለም ለክፋት አስቢ አይደለም እሷ ግን ማለት ነው እንደዛ ሲናገሯት ሳሪ ለምንድን ነው ድምጽ ማትሆነው ወላሂ ለአዚም ድግምተኛ ናት እኛ ይሰማናል ለምን የሰውን እንጀራ ለማበላሸት ሰው ይጥራል ከእንደገና ደግሞ በተግባር ሳሪ ሳይታሻለች ሳሪ ለኢክሩ ምን አይነት ልጅ እንደሆነች ይሄ ነው የተናገርነው ሌላ ክፋት የተናገሩ ነገር የለም ያስከፋዋት ነገር እኔ ኢክራም ለምን አስከፋታለሁ ኢክራም እኮ ጓደኛችን ናት እግዚአብሔር አልፈቀደውም ሄደች ስትታመም ጠይቀናታል ከሀገር ቤትም ሆናን ጠይቃት ነበረ ከዛም በኋላ ኢክሩ ዝም ስትለ እኔ ዝም አልኳት አግብቼ እንኳን መብሩክ አላልችኝም ወልጄም እንኳን ማርያም ማራሽ አላልችኝ ኦኬ ችግር የለም ኢትዮጵያ ኔትወርክ ነው አይመችም አይሞላም ችግር የለም ግን ሰሞኑን ማለት ነው ሱመያ ማለት ነው ሳሪ ድግምተኛ ናት ሳሪ እንደዚህ ናት እያለች ቪዲዮ ሰርታ ነበረ በኢክራም ላይ ሰርታባታለች ተብሎ ማለት ነውና አሁን ተፋጠዋሉ ሳሪም ነፃ ወጣለች ማለት ነው እንደውም ሳሪ 500 የኢትዮጵያ ሽብር ነው ይላክችላት ማለት ነውና ባለውለታዋ ናት እንኳን ሌላ ነገር ልታሰራላትና አንዳንድ ሰዎች እባካችሁ ማለት ነው ሱመያን ብትሆኚ እንደዚህ አይነት ነገር ውስጥ አትስሪ በጣም ጥሩ ልጅ መልካም ልጅ ነሽ እኔ በውስጥም ስለማቀሽ ማለት ነው ግን ይሄን በመስራትሽ በጣም አዝኛለሁ እኔም ምክንያቱም የማይባል ነገር ማለት የለብሽም እውነት ሰርታም ከሆነ ፈጣሪ እዛ ብድሯን ይከፍላታል ሲጀመርና በልጆችሽ ድረስ በመናምን አይባልም ነውር ነው በጣም ነውር ነው እና ለሁላችንም ልቦና ይስጣን በተለይ ሰሞኑን የገባው ንፋስ ልነግራችሁ አልችልም አጀንዳ ካልተቀየረ በስተቀር ዱባይ ላይ የገባው ዳቢሎስ እስኪወጣ ድረስ በጣም ብዙ ሰዎች ገና ይባላሉ ገና የብዙ ሰው ቤት ይበጠበጣል የብዙ ሰው ህይወት ይበጠበጣል ባልገዛሽ ምን ገዛች እንኳን ገዛች ሁሉም ባልገዝቶ ነው ያልገዛለ እንዴ አናወራም እንጂ ሁሉም አዳሚ ገዝተሽ ነው ያመጣሽው እንዴ ብርቀኑ እንዴ ባልመግዛት በሳራ አልተጀመረም ብገዛ እሱንም አዳሚ ገዝተሻል ሁልሽም እያንዳንድሽ እዚህ ጋር ስላልወጣልሽ እንጂ ማለት ነው ማናት አረብ ሀገር ሆና ባሏን ያልገዛችው ባሏን ከኢትዮጵያ ተጀናጅና ያላመጣችው በገንዘቧ አንድ ነኝ አይሄው ብር አልከፍልም ብዬ ቆሜ ቀረውት ማለት ነው እውነቴን ነው የምላችሁ እንጂ አዳሚ እያመጣች ነው እኔ ደግሞ አልገዛም ብር ባል በብር አልገዛም ብዬ ይሄው እኔ ነኝ ቆሜላችሁ የቀረውት የ40-60 ልገባ ነው ሰምታችኋል ባል የለም ወፍ የለም ማለት ነው አልገዛም ብዬ ማለት ነው ስለዚህ አዳሚ ባል እየገዛችሁ ስለምታመጡ ነው ማለት ነው እኮ ያዳሚ እየገባሽና ያለን እኮ ድግሱ የናንተ ወርቁ የናንተ በሳራ አልተጀመረ ተይ ያንዳንድሽ ሚስጥር እንዳይወጣ የኔ ካብሬ እናንተ የቀለበት የናንተ ለሱም ላንቺም ወጪው የናንተ አንቺ መዳም ቤሽንት ቤት አጥበሽ ያንዳንድሽ ወንድ ትገዣለሽ ዛሬ የሳራ ሲሆን አንቀጠቀጠሽ እሱንም ትቷችሁ ለሄደው ባል የሳራ ሳብራት ቁጭ ብሏል እግዚአብሔር ይመስገን
ሌላው ግን እያፈረጠጠን የሄደ 100 ብርሽን ላጣርጎ ባንቺ ብር ሌላ ሀቢባ ቤት ስንት ማንሰማው ጉዳለ እንዴ ተከርኖ ይብሰል እንጂ የእውነት እንደውም አንዳንዴ ሳስብ እኔ ብቻ ነኝ ጤነኛ ገንዘብ ስለምወድ ብዬ ነው ያሰብኩት። ሌላው ግን ገንዘብን ሳይሆን ባልን ነው ወዶ ወንድ በገንዘብ እየገዛሽ አዳሚ ብርሽን እየተበላሽ ሚዲያ ላይ እየወጣሽ ራስሽ እያዋረድሽ ቤተሰብ እያዋረድሽ ነው። እና ሳራ ላይ ብቻ ሙቅ ደምቅ አታድርጉ ባል የገዛችው ምናምን እያላችሁ ማለት ነው። ምድረ ኮተታ ምድረ እንኩሮ ማለት ነው። ሳርቸው መልስ አትስጪ ለእነዚህ ኮተታሞች። ሰውን መተታም የሚል ራሱን መተታም ነው። ማን ይንገራው? እነንም ቢሆን መልሳለሁ ነው ያልኩት። ስቲል መልሳለሁ ነው የምለው። ግን አላዘንኩም። አይዟችሁ። እንድናገዝሽ የምትፈልጊ ከሆነ ግን በገንዘብ ማገዝ እንችላለን። እኛ ጓደኞችሽ፣ እህቶችሽ። ሀቡዬ እናንተ እህቶቼ፣ ጌጦቼ ቃላችሁ ይበቃኛል። እኔ አለን ማለታችሁ፣ አይዞሽ ማለታችሁ ይበቃኛል። አሉን ብለን ያሰብናቸው ሰዎች በስብራታችን ላይ ወይም በቁስላችን ላይ እንጨት ነው የሰደዱት የቻሉትን ያህል በብዙ የጠበቅኳቸው ሰዎች። እኔ ግን የሚያቆመኝም የሚያወርደኝም የሚያነሳኝም አንድ ረቢል ዓለሚን ነው። ከቃሌ ደግሞ አላልፍም። አሁንም ቃሌን ፈጽማለሁ። አስተካክሉ ፈጽማለሁ። ቃሌን ፈጽማለሁ። ግን እንደታሰበው አልወድቅም፣ አልሰበርም። ልጆቼ እውር እንኳን ቢሆኑ፣ ደንቆሮ ቢሆኑ፣ ዲዳ ቢሆኑ፣ እብድ ቢሆኑ ልጆቼ ናቸው፣ ጌጦቼ ናቸው፣ ጌጦቼ ናቸው። ልጆቻችን እንኮራለን እንጂ ልጆቻችሁን አላህ ይጠብቅላችሁ። ማንም አይንካባችሁ፣ ምንም አይንካባችሁ። የሚያልፍ አየር አይንካቸው። እናንተ ግን አላህ የእድሜ ልክ ሰቀቀን ይስጣችሁ። ከእንቅልፋችሁ ስትነሱ የምትሳቀቁበትን፣ ልትተኙ ስትሉ የምትሳቀቁበትን፣ እንቅልፍ ወስዷችሁ የምትሳቀቁበትን አላህ ይስጣችሁ። እኔ ወደ ስራዬ ዓለም ገብቻለሁ። ወርጄ ተዋርጄ ከዚህ በኋላ ስሰዳደብ ስነጋገር አታገኙኝም። ሀቡ እናንተንም አላሳቅቅም፣ አላሳፍርም፣ አላዋርድም። ሁላችሁም ተቆጥታችሁኛል፣ መክራችሁኛል። እንደማንም ሰው ስራዬን እሰራለሁ። ከዚህ በኋላ እንደማትመላለሽ ነው እኛ ቃል እንድትገቢልን የምንፈልገው። ለምን ያንቺ ክብር አይደለም ከማንም ባለጌ ጋር አስመካፈት ያንቺ ክብር አይደለም። አንቺ በጣም የተከበርሽ ባለትዳር የልጆች እናት፣ ምን አይነት ስነ ምግባር ያላቸው ዩኒቨርሲቲ የደረሱ ትልልቅ ልጆች ያሉሽ የተከበርሽ እናት ነሽ። እንደ ኢትዮጵያዊ እኛ የምንኮራብሽ የሀገር ኩራት ነሽ። ኢትዮጵያ ትኮራብሻለች እንጂ አታፍርብሽም። በጣም ብዙ ደግ ስራዎችን የሰራሽ ለስንት ስፔሻል ኒድም አዛውንትም ነው የትልልቅ ሰው ዳይፐር እንኳን ስንት ጊዜ ነው ሰዎች እያገናኘውሽ የሰጠሻቸው ዳይፐር። ይሄ ደግሞ አቡ ለአንድ ሰው ለመነሻ የሚሆን ለመድረሻ ታዩ የላኩልሽን ራሱ ቮይስ አዳምጪ። የላኩልሽ እኔና ኢክሩ እንደ ጓደኛ የምናወራውን የላኩልሽን እዩ። ቁጭ ስትይ አዳምጪው፣ ዝም ብለሽ አዳምጪውና ሁሉ ጊዜ ምን ምሳሌ አድርጊኝ። ሰው ሲለወጥ፣ ሰው ሲያድግ፣ ሰው ሲሰራ ስለማይወደድ ብቻ ነው። ገባሽ? እኔ ማንንም ርዝቅ መወስድ ሴት አይደለሁም። እግዚአብሔር ይመስገን። እኔ የራሴ ርዝቅ አለኝ፣ የራሴ ሲሳይ አለኝ። አቡ አመሰግናለሁ፣ ነፃ ስላወጣሽልኝ፣ ገለልተኛ ስላደረግሽኝ። ከዚህ ውጭ ማዕዚም ኤክስኪውዝ ትጠይቃለች። የልጆች እናት ናት፣ ስራ ትስራ። ቱቱም ኤክስኪውዝ ትጠይቃለች። ችግር የለም። ለምን እንደሆነ ታውቂያለሽ? ሁሉሽ እንደ ጓደኛ ማዕዚ እና ቱቱ ስሜታዊ ሆኖ ስለተናገሩ እሷን ኤክስኪውዝ ስለተጠየማቸው ይቅርታ ይጠይቃሉ። ሀቡዬ ችግር የለም። አንቺ ተበዳይ ነሽ። እውነቱን ለመናገር ሀቡዬ ችግር የለም። እኔ አልተበደልኩም። ሀቡ ስሚ፣ እኔ ሀቡዬ ልንገርሽ፣ እኔ ኢክሩን ኢክራም ብዬ አልጠራትም። ስሚ ሀቡ፣ እኔ ኢክሩን ኢክራም ብዬ አልጠራትም። ለምን እንደሆነ ታውቂያለሽ? ኢክሩ ነው የምላት። እኔ ሰው ሳራ ካለኝ እንዳገለልኝ ነው የምቆጥረው። አመሰግናለሁ አቡዬ፣ በጣም ቴንኪዩ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ወደፊት እኔም የዘራሁትን አጭዳለሁ፣ እሷም የዘራችሁን ታጭዳለች። ቴንኪዩ አቡዬ። ከዚህ በላይ የምትፈልጊው መረጃ ካለሽ ከኔ በላይ ደግሞ እንግዲህ ሪም ጎልድ በዚህ አጋጣሚ ወልዳለች፣ ሳላመሰግናት አላልፍም። ለኢክራም ከኔ የበለጠ በጣም ሰክሰስፉሉና
ኢክሩን ሰፖርት ስታደርግ ነበረ፣ ስትሰማ ነበረ፣ አይዞሽ ስትል ነበረ። ሪም ጎልድ ናት። ሪም ጎልድን ማንሳት እፈልጋለሁ። ስለዚህ አቡዬ ከዚህ በላይ አልቋቋምም። ምክንያቱም ለምንድን ታውቂያለሽ እኮ ምንድነው ማትቋቋሚ? ሳሪ እኔ እንድናገር እድል አልሰጠሽኝም። ጉዳዩን እንዳየሁት ከሀቅ እስከ ኢክራምን ጠይቄ ደብተር ላይ ጽፌ እንደተረዳሁት አንቺ እዚህ ጋር ተበዳይ ነሽ። አንቺ ያደረግሽው ለእኔ 8 ደረሰኝ ልከሽልኝ ካልኩሌት አድርጊያለሁ። አንዲት ጓደኛዋን ኢትዮጵያ ገብታ 562,000 ከሚዲያ ለምናም ከራሷም ከኪሷ ረድታለች። ከዚህ በላይ አንድ ሰው ምንድን ነው ለአንድ ሰው ሊያደርግ የሚችለው? ተው የእናታችሁ ልጅም እኮ ቢሆን ያቅሙን ሞክሮ ካልቻለ ህይወት አላት እኮ እሷ ጋር ላላት ስራ አላት። ሊሄድ ስለሆነ እንደሚሄድ ሳራ ታውቃለች። እነዛ ከኤርፖርት ተመልሼ ሳለቅስ ኢክሩ እንዴት ሆንሽ ቀረሽ መጣሽ አላለችኝም። ረጅም ጊዜ ማለት ነው። እኔ ስሚኝ አዳምጪኝ። አለማለት የኔ መብት ነው። ምክንያቱም አቡዬ ለምን አላልሽኝም ብለሽ መውቀስ ያለብሽ እኔን ሲሆን ሳለ እኔ እኮ አቡ ጎርፍ ተቅለቅልቆብኝ ቤቴ አይተሻል። ፊ እንጀራ ጎርፍ ተቅለቅልቆብኝ ቤቴ ውሃ ገብቶብኝ ይሄ መብቴ ነው አለማለት። ውሃ ገብቶብኝ ተጥለቅልቆብኝ ስንት ቀን ስራ ፈትቼ እንደገና ገብቼ ሰፖርት አርገውኝ እኮ ነው። በጣም ነው እንደ ኢክሩ እንዴት ነው ሽምላት እሷን ለምን አላለች ነው? አንቺ ስለምን አላልሻትም? ጎርፍ ተቅለቅልቃ ወድቃ እንደገና እንደ አዲስ የተነሳች ይቀድማል። እኔ እኮ ኤርፖርት እንደዛ ደም ሳለቅስ አንድ ጓደኞቼ እንዴት ሆንሽ ለምን ተመለሽ ምን እየተሰማሽ ነው እኮ ያለኝ የለም። ብቻዬን ነው እሪ ብዬ እርር ብዬ የቀረሁት ማለት ነው። እንደውም ቂምም አልያዝኩም። በቅርብ አውርቼ የድሮ ቪዲዮ አግኝቼ አየሽ ሳሪ ብዬ ላኩላት እንትን አለች። እኔም እኮ አሁን ብቸኝነቴን በጣም ነው የምወደው። ምክንያቱም ማንም